ቴድሮስ ይባላል። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። የቴዲ አፍሮ የሥራ ቡድን ላይ ያነጣጠረው የስር ዘመቻ ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም። ሰበር ዜና መንግስት ተወዳጁን ድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮን ለማሰር ዝግጅት እያደረገ ነው። አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። የተፈራውና የታሰበው ነገር እሁን እየሆነ ነው መሰለኝ። ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ቡድን ወዳጆችና ቤተሰቦች ላይ የተከፈተው የስርና የማፈን ዘመቻ የህግን አስከባሪነት ሽፋን ገፎ የቴዲ አፍሮ የቅርብ አማካሪዎች በፖሊስ ቁጥጥር ውስጥ መዋላቸውን ሰምተናል። እንደዚህ የተንጨረጨራችሁት 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ህዝብ ሰምቷል ማለት ነው። ይህ ነገር አሁን ከቴዲ አፍሮ አማካሪዎች ሙዚቀኞች ሰበብ ጀምሯል። አሁን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። አሁን ይህ እስር ባለፈው ቪዲዮ እንደሰራውላችሁ ወደ ሱስ ይካተት አይመስላችሁም? በቴዲ አፍሮ ስራዎች ላይ የደረሱን መረጃዎች አካፍለን ደረጀ እንኳን ደህና መጣ በድጋሚ። አዎ ተመልካቾቻችን በጧቱ የዜና ወጃችን እንደነገርናችሁ ነገሮች ሁሉ እየከረሩ ነው የመጡት። የሱስ እጣ ፋንታ ምን ይመስላችኋል? ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን በጧቱን የሰማነው መረጃ ለእናንተ እናቀርብልንላችሁ ነው። ውድ ቤተሰቦች ድምጻችን በጎረነነ ድምጽ ነው እናንተ ይህን መረጃ የምናደርስላችሁ። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው የቴዲ አፍሮ የቅርብ አማካሪው የሆነችው ወይም ምክትል ማናጀር የሆነችው በፖሊስ ቁጥጥር ስር መግባቷን ማታ የሚሰራጩ ዜናዎች እየሰማን ነበር። የቴዲ አፍሮ የሥራ ቡድን ላይ ያነጣጠረው የስር ዘመቻ የድምፃዊ ቃል አቀባይና ምክትል ማናጀር መሐሌት ሰለሞን በፖሊስ ተወሰደች። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የሥራ ቡድን ላይ ያነጣጠረው የስርና የማፈን እርምጃ ይበልጥ አሳሳቢ ወደሆነ ደረጃም ተሸጋግሯል። የድምፃዊ የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ከተሰማ ከሰዓታት በኋላ የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏ ተረጋግጧል። መሐሌት ሰለሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች አጋልጠዋል። በትውልደ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው መሐሌት በአርቲስቱ የሥራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነበረች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና በጉጉት የሚጠበቅ የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችና የሥራ እንቅስቃሴዎችን ስታስተባበር ቆይታለች። ይህ ተከታታይነት ያለው የስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊ ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥለው በማጥቃት በቴዲ አፍሮ ላይ ከባድ የስነልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት በዚህ ወሳኝ ወቅት ላይ ቃል አቀባዩና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገራት የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልኩ በኃይል መውሰድ የዲፕሎማሲ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው። የፌዴራል ፖሊስ የመሐሌት ሰለሞንን የት መገኘትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋትን የፈጠረ ክስተት ሆኗል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ቡድን ወዳጆችና ቤተሰቦች ላይ የተከፈተው የስርና የማፈን ዘመቻ የህግን አስከባሪነት ሽፋን ገፎ ወደ ለየለት የስነ ልቦና ጦርነት መሸጋገሩ ተረጋገጠ። የጸጥታ ኃይሎች ጫና አሁን ላይ አርቲስቱ እስከሚያርፍበት መኝታ ቤት ድረስ የዘለቀ አደገኛ ፍጥጫን ፈጥሯል። አዲስ በደረሰን እጅግ አሳሳቢ መረጃ መሰረት የፌዴራል ፖሊስ አባላት በምሽት ወደ ቴዲ አፍሮ መኖሪያ ቤት በማምራት
የድምፃዊውን የቅርብ የሙዚቃ አጋር የሆነውን ዲጄ ዊሽ ለማፈንና ይዘው ለመሄድ ሙከራ አድርገዋል። እዚህ ወቅት ቴዲ አፍሮ በከፍተኛ ቆራጥነት በምሽት ቤት ያትገሙን በማለት የፖሊሶችን ህገወጥ የሌሊት ብርበራ በመቃወም ፊት ለፊት ፍጥጫ ውስጥ ገብቷል። ድምፃዊው የራሱንና በቤት ውስጥ ያሉትን ሰዎች መብት አጥብቆ በመሟገት ፖሊሶች ዲጄ ዊሽን ሳይዙት ለመተውና ወደ ኋላ ለማፈግፈግ ተገደዋል። ይህ በድምፃዊ መኖሪያ ቤት የተፈጠረው የሌሊት ፍጥጫ ሳያበቃ የጸጥታ ኃይሎች የማስፈራራት ዘመቻ ሌላ አስደንጋጭ ደረጃ ላይ ደርሷል። በቁጥጥር ስር በምትገኘው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን እናት መኖሪያ ቤት ላይ የፌዴራል ፖሊሶች ድንገተኛ ፍተሻና ብርበራ አካሂደዋል። ይህ እርምጃ ጉዳዩ ከተራ የወንጀል ምርመራ አልፎ በቀጥታ ቤተሰብን በማሸበር አርቲስቱን ለማንበርከክ የታለመ ኦፕሬሽን መሆኑን ቁልጭ አድርጎ አሳይቷል። የፖለቲካና የጥበብ ተንታኞች ይህንን የተቀናጀ አካሄድ ሲገመግሙት ባለስልጣኑ የቴዲ አፍሮን የስራ ቡድን ሙሉ በሙሉ ሽባ ለማድረግና በቀጣይ የሚሰሩ ስራዎችን ለማክሸፍ ቆርጠው መነሳታቸውን ያሳያል ይላሉ። እናትን ቤት በመበርበርና በሌሊት አፈና የታጀበው ይህ ከባድ የማስፈራራት እርምጃ በእውነት የኢትዮጵያን ትልቁን የሙዚቃ ኮከብ ዝም ሊያሰኘው ይችላል ወይ? እነዚህ ኃይሎችስ በእናት ቤት ውስጥና በቴዲ አፍሮ ግቢ ውስጥ በምሽት ምን ይፈልጋሉ የሚለው ጉዳይ አሁን ላይ የሀገሪቱን የፖለቲካና የጥበብ ማህበረሰብ ክፉኛ እያነጋገረ ይገኛል። እነዚህም ዜናዎች ስንሰማ የአሰር ዜናዎች ነው ብለን ጠብቀን ነበር፣ ግን ነገርየው ወደ እውነት የተቀየረ ይመስለኛል። የቴዲ አፍሮ የቅርብ አማካሪ የሆነችዋ በፖሊስ ቁጥጥር ውስጥ መግባቷን ሰምተናል። ይህም ሳይንስ አሁን ደግሞ ጠዋት ላይ በጣም ሲዘዋወሩ ያሉ ሚዲያዎች ላይ ባለፈው በሰሯችሁ ዜናዎች ላይ እንዳላሳየዋችሁ ብዙ የሚዘዋወሩ ዜናዎች አሉ። በዛ ዜናዎች መካከል እኔም ጀስት ያልተረጋገጠ ዜና ነው ብዬ ነበር ያሰብኩኝ። የቴዲ አፍሮ አሁንም የቅርብ ሰው የሆነው በፌዴራል ፖሊስ ቁጥጥር ውስጥ መግባቱን ሰምተናል። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀር እና ቃል አቀባዩ ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም ማህሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። እንደምናውቀው ደግሞ የፌዴራል ፖሊስ በቴዲ አፍሮ ቤት ተገኝቷል የሚባሉ ዜናዎችም ሰምተን ነበረ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተሉ ወደ እናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እነሱም ዜናዎች የቴዲ አፍሮ የቅርብ ሰው ፍለጋ ነው በሚባሉ ዜናዎች ላይ አሁን እየተበራከቱ ያሉ ዜናዎች እየወጡ ይገኛሉ። አሁን ሶሻል ሚዲያ ላይ በጣም ሲናፈሱ ነበረ። ያው ሰሞኑን በቴዲ አልበም ዙሪያ ላይ ብዙ የሚናፈሱ አይነት ዜናዎች አሉ። አሁን ይህም
እስር ጉዳይም ደግሞ እውን እየሆነ ይመስለኛል። ሰበር ዜና። መንግስት ተወዳጁን ድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮን ለማሰር ዝግጅት እያደረገ ነው። ቴዲን ለማሰር እየተደረገ ካለው ቅድመ ዝግጅት መካከል አንዱ የቅርብ ሰዎቹንና የማኔጅመንት አባላቱን ማሰርና ማዋከብ ነው። ማምሻውን የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን የታሰረች ሲሆን በተጨማሪም የቴዲ አፍሮ ቅርብ ወዳጅ እንደሆነ የሚነገርለት ያሲን ዩሱፍ በተመሳሳይ ሁኔታ ታስሯል። ቴዲ አፍሮንም ለማሰር ቅድመ ዝግጅት እየተደረገ ነው። ቴዲን ለማሰር እየተደረገ ስላለው ዝግጅት መረጃዎች ደርሰውናል፣ እናደርሳችኋለን። ቴዲ ቀደም ሲል ጀምሮ በመንግስት የደህንነት ኃይሎች ከፍተኛ ክትትል ሲደረግበት ነበር። ሁኔታው እንደምን ያለ ነው የሚለውን ጉዳይ በደቂቃዎች እንነግራችኋለን። አብራችሁን ቆዩ። ቴዲ አፍሮ ኢትዮርካ የተሰኘ አልበሙን ከለቀቀ በኋላ ሚሊዮኖች ተመልክተውታል፣ ሚሊዮኖች ተነጋግረውበታል፣ ሚሊዮኖችም የልብ ትርታችንን ተጋርቶናል፣ ስሜታችንን እንደዚሁም ደግሞ ድምጻችንን ተጋርቶናል የሚሉ በርካታ አድናቆቶች ቀርበውለታል። በዛው ልክ ደግሞ በመንግስትና በደጋፊዎቹ በኩል ቴዲ ከፍተኛ ነቀፌታና ወከባ ገጥሞታል። ይህንኑ ተከትሎ የቴዲ ጉዳይ አሳሳቢ ሆኖ ሰንብተዋል። ይኸው የተፈራው ነገር ዛሬ ማምሻውን ደርሷል። ዛሬ ማምሻውን የተሰማው እጅግ አስደንጋጭ ዜና የቴዲ አፍሮ የቅርብ ወዳጅ የሆነው ያሲን ዩሱፍ በፌዴራል ፖሊስ እየተደበደበ መወሰዱ ታውቋል። ቤተሰቦቹ የያሲንን መወሰድ ያረጋገጡ ቢሆንም የት እንደገባ በምን ምክንያት እንደተወሰደ ግን ያሉት ነገር የለም። በሌላ በኩል የቴዲ አፍሮ የቅርብ ወዳጅ እንደሆነች የሚነገርላት እንደዚሁም ደግሞ ቃል አቀባዩና ምክትል ማናጀሩ የሆነችው ማህሌት ሰለሞንም በተመሳሳይ ታስራለች። ማህሌት ሰለሞን ወደ ፖሊስ ከተወሰደች በኋላ ቤቷ መበርበሩን መረጃዎች ያመላክታሉ። እኔ ባለፈው በሶሻል ሚዲያ ላይ የሐሰት መረጃ ሲሰራጭ የነበሩትን ለእናንተ ሰርቼላችሁ ነበረ። ቴዲ አፍሮ ታሰረ የሚባሉ ዜናዎችም ለእናንተ ሰርቼላችሁ ነበረ። እነዚህም ዜናዎች ከእውነት የራቁ ሐሰት ናቸው ብዬ ሰርቼ ነበረ። ግን ይህ ነገር አሁን ወደ እውነት የሚቀየር አይነት ይመስለኛል። በጣም ያሳዝናልም ያሳፍራልም። መንግስት በዚህ ደረጃ መንበቅበቁ ያሳዝናል። ምንም ችግር የለውም ስትሉ አልነበር እንዴ? እነዚህ ሰዎች ናቸው። ስክሪንሻት ማድረግ ትችላላችሁ። የቴዲ አፍሮ የቅርብ ወዳጅ ነበር። የቅርብ ወዳጁ ሙስሊም ነው ካያችሁት። ታስሯል። ምክትል ማናጀሩም ታስራለች። እንዴ ያላችሁን ነገር ያለ መስሎኝ ረስቸው። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁ አልገባኝም። አንድ ዝማሬ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣው? ምን አመጣው? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው። ምክንያቱም የቴዲ አፍሮ የቅርብ ሰዎችና የግል አማካሪዋ እና ምክትል ማናጀሩ በፖሊስ ቁጥጥር ውስጥ መግባታቸው እንዲህ አይነት ነገሮች አሁን የሚሆኑበት መንገድ በጣም ሰፊ ነው። እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ ከዛሬ ከሰዓት ጀምሮ የምንሰማቸው መረጃዎች ደስ የማይሉ ናቸው። ዛሬ ከሰዓት ጀምሮ የቴዲ አፍሮ የቅርብ ወዳጅ የስቱዲዮ አጋሩ የረጅም ዓመት ጓደኛው የሆነው አቶ የሱፍ ያሲን በፌዴራል ፖሊስ መወሰዱን ሰምተናል። አሁን ከመሸ ደግሞ የቴዲ አፍሮ ምክትል ማኔጀር የሆነችው ማህሌት ሰለሞን በትውልድ ኢትዮጵያዊ በዜግነት ደግሞ አውስትራሊያዊ ነች። ካረፈችበት አትላስ ሆቴል የፌዴራል ፖሊሶች ይዟት እንደሄዱ ሰምተናል። ከቤተሰቦቻቸው ደግሞ የደረሰ መረጃ በጣም አመናጭቀው ካለችበት ቦታ ላይ በጣም ለሴት በማይገባ ክብር ከዛ ሆቴል ይዟት እንደወጡ ነው። የሱፍ ያሲንንም እንደዚሁ ማለት ነው። የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሀዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ትፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። መንግስትስ እንዲህ አይነት ነገር ላይ እንዴት ነው እጁን እያስገባ የሚገኙ? ምክንያቱም አሁን የሚናፈሱ ዜናዎች
ለማረጋጋት ነው የተለያዩ ነገሮች ላይ መንግስትም እጅ የሚያስገባው። ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎችም በዚህ ነገር ላይ ሀሳባቸውና መልከታቸውን እየገለጹ ይገኛሉ። ቴዲ አፍሮን ላደጋ አጋልጠህ በየማህበራዊ ሚዲያው ላይ ምናምን ቁጭ ብለህ ምናምን እንዳታሳልፈው ነው የሚያሰገው። ቴስቲንግ ጀምረዋል በዛሬው ዕለት ምንም አትጠራጠር። የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሶሎሞን በፌዴራል ፖሊስ በቁጥጥር ስር ውላ ታፍና ተወስዳለች በዛሬው ዕለት። አንዱ ዜና ነው። ሁለተኛው ዜና የቴዲ አፍሮ የቅርብ ጓደኛ ቀደም ብለው እንዳውም እሱን ያዙት በጣም the closest person ጠዋትም ማታም ከሱ ማይለይና የቅርብ የሥራ አጋሩ ወዳጁ ጓደኛው አቶ የሱፍ ያሲንን እንደዚሁ አፍነው ያውም እየቀጠቀጡ ቤተሰብ እያየ ህዝብ እያየ በአደባባይ እየቀጠቀጡ ነው የወሰዱት። ስለዚህ ዛሬ ሁለት በጣም the closest የሚባሉ ለቴዲ አፍሮ ቅርብ የሆኑ ሰዎችን እየደበደቡ እየቀጠቀጡ ይዘው ሄደዋል። የአብይ አህመድ ሰዎች እያለማመዱ ነው። እነዚህን የወሰዱበት ምክንያት እናደርጋለን እንሄዳለን እያሉ ነው፣ እየነገሩ ነው። እስር መሞት እሱ ወስኖበት ነው፣ ቆርጦ ወስኖ አንድ ነፍሴ ከሀገር አትበልጥም ብሎ ይሄንን ማለት ልክ ነው፣ ይሄንን ማለት ትክክል ነው፣ ህመማችንን ታመሃል፣ መሪማ ስትል ስትሰማ አለቀስን አነባን እያልክ የነበርክ በሙሉ እየሆነ ያለውን በጥንቃቄ የሚከታተል በሙሉ ይሄ ስርዓት በእንደዚህ አይነት ሁኔታ እየተፈቀደለት እንዲሄድ በዝምታ ሊታለፍ የሚገባው አይደለም። ፓስተሩ እየወጣ ምኑ እየወጣ አክተር ሆኖ ለአብይ አህመድ እየተሟገተ አንተ በምንም መልኩ ዳር እስከ ዳር ቄስነ መኖክሴነ ምንድነ ሁሉም አካለው በጋራ ይህንን ውንብድና የተሞላበት ስርዓት ሊታገለው የሚገባው። አሁን በሰመነው ዜና ላይ ብዙ ሶሻል ሚዲያ ላይ እነ ዮኒ ማኛም የተለያዩ የአክቲቪስቶችን በዚህ ዙሪያ ላይ ብዙ ነገሮች ላይ ጣልቃ እየገቡ ይገኛሉ። እንደዚህ የተንጨረጨራችሁት 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ሕዝብ ሰምቷል ማለት ነው። መጀመሪያ ምንድነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም፣ ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ያደርጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለ ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች እንዲህ አይነት ነገሮች አሁን ላይ መንግስትን እያመሱ ያሉ ነገሮች ናቸው። ምርጫ በደረሱበት ታይም ላይ እንዲህ አይነት ነገሮች እንዲህ አይነት ወጀቦች ሲነሱ መንግስትንም እያስቆጣ ነው። መንግስት እጃቸው አሉ ወይም ሀገርን ያመሳሉ ብሎ የሚያስቧቸውን ሰዎች ወደ እስር ያስገባቸዋል። ሆን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። እንግዲህ እኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተልን የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው።
ሁለተኛው መንገድ ደግሞ ግድ የለም ጊዜ ያጥራው ለመስራት ነው። እኛ ፎከሳችን አሁን መስራቱ ላይ ነው። አንዳንዶች ገብቷቸው አይተው ከማየት ተምረው የሚያደርጉትን ነገር አንዳንዶች ግን ምንም ሳናይ በደመ ነፍስ እንከተልና ያ ነገር ባህልና ልምምድ ይሆንብናል። ይሄ በወሬውም ይሄ በስራውም ይሄ በሰላሙም ይሰራል። ምክንያቱም ያው ሀገር ሊረጋጋ ሲፈልግ ማንኛውም ሰው ወደ እስር መግባት አለበት። ግን የነዚህ መታሰር ከምን አንፃር ነው? ወይም በቴዲ አልበም ዙሪያ ላይ ነው ወይስ በተለያዩ ጉዳዮች ተጠርጥረው ነው ወደ እስር የገቡ የሚሉ የቴዲ አፍሮ ወዳጅ የቅርብ ወዳጁ ታስሯል። ምክትል ማናጀሯ ታስራለች። ምንም ያደረጉት ነገር የለም። ምንም ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ሕዝብ ድምጽ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት ለብልጽግና ጊዜ የሰጠ ሰው ቴዲ አፍሮ ይባላል። እንደዛ እንኳን ለህወሓት ጊዜ አልሰጠም ቴዲ አፍሮ። ለህወሓት ያን ያህል ጊዜ እንኳን አልሰጠም። ዜናዎችን ለእናንተ ተከታትለንላችሁ የምናደርሳችሁ ይሆናል። እናንተስ በዚህ ዙሪያ ላይ ምን ሐሳብ አላችሁ? የነዚህ ሰዎች እስር ከቴዲ አልበም ዙሪያ ነው ወይም ራሱን የቻለ ወንጀል ሰርተው ነው? ምን ይመስላችኋል? እኛም እንዲህ አይነት ነገሮችን እንዲህ አይነት ዜናዎችን ለእናንተ ሰብሰብ አድርገን የምናሳያችሁ ይሆናል። ውድ ቤተሰቦቻችን ኢንቻአላህ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።